ለስሙ ምስጋና ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና ለስሙ ምስጋና ብፁዕ አባታችን ብፁዕ አቡነ አብርሃም የዲሲና የአካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መንጋውን እንድትጠብቁ የተሾማችሁ አበው ካህናት የቤተ ክርስቲያን ፈርጥ ጌጥ የካህናት አክሊሎች የምትሆኑ ህዝበ ክርስቲያን እንደምን ዋላችሁ? ምህረቱን ከኛ ያላራቀ ሁሌም የኛ መዳን የሚናፍቀው ቅዱስ አባት እግዚአብሔር አሁንም መዳናችን ናፍቆት ከሰዓት ሁሉ መርጦ ለመዳኒችን ሰዓት ከቀናት ሁሉ መርጦ ለመዳኒችን ቀን ስለሰጠን ኃያሉ ስሙ የተመሰገነ ይሁን። የአምላክ የወላዲት አምላክ ምልጃና ጸሎት አይለየን። የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ቃሉን ሰምተን በህይወት ተግብረነው ወደ እረፍት የምንወጣበትን ቅዱስ መንገድ እርሱ ይምራን። እንደ እግዚአብሔር ቸርነት የምንነጋገርበት የትምህርታችን ርዕስ ወነአምን በሃቲ ቅድስት ቤተ ክርስቲያን እንተላይለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን ምን እንላለን? በዚህ መድኃኔዓለም ያጽናን። ይህንን ቃል የተናገሩት አፋቸውና ልባቸው የተገናኘላቸው ሕይወታቸውና እርምጃቸው እንደ እግዚአብሔር ፈቃድ የሆነላቸው የእግዚአብሔርን ቤተ ክርስቲያን በአደራነት ተረክበው ሳያስነቅፉ ሳያጎድፉ ሳይከፋፍሉ ሳይበታትኑ መንጋውን ሳያሳዝኑ እነሱም ሳይታዘንባቸው እንደተወደዱና እንደተከበሩ ዘመናቸውን በሰማዕትነት የገቱ አባቶቻችን ናቸው። ይህንን ቃል ያስቀመጡትም መልኩና ጊዜው ይለያይ እንጂ ቤተ ክርስቲያን በአንድነቷ እንዳትጸና መንፈስ ቅዱስም በሲኖዶሱ መንበር ላይ እንዳይከብር በመንበሩም ላይ ለመንጋው የሚራራ እረኛ እንዳይቀመጥ በልባቸው ላይ ሸለፈትና ክፋት የበቀለባቸው መናፍቃን ተነስተው አባቶችን እረፍት ቢነሷቸው እናድስላችሁ እናስተካክልላችሁ እምነታችሁ ትክክል አይደለም ይቺ ቤተ ክርስቲያን ልክ አይደለችም እያሉ ሲነሱ ላይታደስ ላይቀየር ላይሻር ላይለወጥ 12 አንቀጽ ያለው እምነት በደማቸው ጭምር ጽፈው አለፉ። ወደ 9ኛው ላይ ሲደርሱ በአንዲት ቅድስት ቤተ ክርስቲያን ምን እንላለን አሉ? እናምናለን። ጨረሱ። ልባቸውም አፋቸውም ስንት ነበር? አንድ ነበር። በልባቸው ላይ የራሳቸውን ጥቅም አላስቀደሙ። በልባቸው ላይ በሌላ መድረክ ያጡትን በዚች ሁሌ በማይዘጋ ክፍት በር ባለች ቤት ገብተው ምድራዊ ህይወታቸውን ለማሳካት ለአንድ ቀን ለዕለት ህይወታቸው አስበው ያውቁም። ሁሌም የክርስቶስን የደም ውጤት ለዓለም ለማስተላለፍ ነበረ ዓላማቸው። እግዚአብሔር ረድቷቸው በአንድነቷ አጽንተው ሳያስደፍሩ ሳያስነኩ መሳቂያ መሳለቂያ ሳያደርጉ ለፖለቲከኞች ሳይመቹ እንደተወደዱ
አንድነቷን ለኛ አስረከቡን አለመታደል ሆነና እኛ ጋር አንድነት ጠፋ ዛሬ ደግሞ እግዚአብሔር ሁሌም በጊዜው ጊዜ መስራት ይችላልና ጊዜው ሊሆን ነው መሰለኝ ስለ አንድነት የምናወራበት ሰዓት ደረሰ አውርተን ብቻ እንዳንቀር መድኃኔ ዓለም በቸርነት ይጠብቀን ማውራት በጣም ምንድነው ቀላል ነው ሰው ለማምለጥ ሲል የፈለገው ሊናገር ይችላል ሊዋሽ ይችላል ሊጎርር ይችላል ያልሆነውን ሆኖ ሊታይ ይችላል የሚፈልገው ነገር እስኪሳካለት ድረስ ምላሱን የፈለገውን ነገር ሊሸፍናት ይችላል እውነት ስትመጣ ግን በምንም መሸፈን አይቻልም ይሄንን ጊዜ የእውነት እንዲያደርግልን ይሄንን ጊዜ የሥራ እንዲያደርግልን ይሄንን ጊዜ ምላሳችንና ልባችን አንድ የሚሆንበት እንዲያደርግልን አጥብቀን ምን ማለት አለብን መጸለይ አለብን አንድ የሐዲስ ኪዳን መምህር ምን አሉ የምትናገረውን መጀመሪያ ስማው አሉ የምትናገረውን ምን በለው ስማው ሰው የሚናገረውን ከሰማ ይሰራዋል ግን እሱ ሳይሰማ ዝም ብሎ መናገር ስላለበት ብቻ ከተናገረ ግን በፍጹም ሊሰራው አይችልም አሁን የምንናገረውን መስማት አለብን በአንዲት ቅድስት ቤተክርስቲያን እናምናለን ይህ ቃል ጥያቄ ምልክት አይቀመጥበት ይህ ቃል አጋኖ አይቀመጥበት ይህ ቃል ነጠላ ሰረዝ አይቀመጥበትም እዚህ ቃል ላይ ምንድነው የሚቀመጠው ነጥብ 4 ነጥብ በአንዲት ቅድስት ቤተክርስቲያን ምን እንላለን እናምናለን አሁን ግን አለ እናምናለን በወዲም ይሄ ጸሎት የኢትዮጵያ ኦርቶዶክስ ተዋህዶ ተብሎ በተከፈተ ቤተክርስቲያን ውስጥ ይባላል የትም አይታጎል የትም ቦታ ቅዳሴ በተቀደሰ ቁጥር ይባላል ባንዲት ቅድስት ቤተክርስቲያን እናምናለን ግን አፉና ልቡ ተገናኝቷል አልተገናኘም እዛም ሄደው እዚህም ሄደውን ይነቅፈዋል እዚህም ሄደው እዛም ሄደውን ይነቅፈዋል ስለዚህ አፉና ልቡ ስላልተገናኘ ይሄንን ቀን ቢያንስ እዚህ የተሰበሰበው ለራሱ ወስኖ እንዲወጣ ነው ይሄ ጉባኤ የተዘጋጀው እዚህ የተሰበሰበው ዛሬ ለእግዚአብሔር ቃል ነው ምንገባው እንጂ ስብከት አይደለም ምንሰበከው የቀደሙት አባቶች ምንድነው ያደረጉት በአንዲት ቅድስት ቤተክርስቲያን እናምናለን አሉና አምነው አሳዩን አሁን እዚህ ውስጥ ያለው ሰው ደግሞ ልክ ጉባኤው ሲያልቅ ጌታ ሆይ እንደተናገርኩት በአንዲት ቅድስት ቤተክርስቲያን እንዳምን ጆሮዬ የሚሰማውን ልቤ ጽላት ላይ የሚጻፈውን ማንንም የነገረኝን አምኜ እንደ ወንዝ ውሃ እንዳልነዳ እውነተኛው መንገድ ምራይ ማለት ብቻ አሁን የተቸገርነው በከፋና በተደፋ ቁጥር በሚከፈቱት ቤተክርስቲያን ውስጥ ምን አለበት እያለን እየገባን ካህናቱ ተከፍተው ሲከፍቱ መከተል ማን ነው እውነተኛ ምንም ቀድመው የነገሩንን ነው የምንሰማው ቀድመው የነገሩንን ሳይሆን መስማት ያለብን ይሄ መጽሐፉ የሚለውን ነው መስማት ያለብን አንድ ሰው ጠዋት በባዶ ሆዱ ገንፎ ቢበላ ከሰዓት ደግሞ ክትፎ ቢበላ አይዟችሁ ጾም መሆኑን አረሰው የትኛውን ነው የሚያገሳው እስኪ ንገሩኝ የትኛውን ነው የሚያገሳው በባዶ ሆዱ የወሰደውን እሱን ነው ገሳም ይውለው ስለዚህ አሁን ሆዳችን ውስጥ የሆነ ነገር አለ እያንዳንዳችን ሆድ ውስጥ በባዶ ሆዳችን የወሰድነው ነገር አለ እሱ መውጣት አለበት ምን ከመሆኑ በፊት
ጉዳት ከመጽነሱ በፊት ሆዳቸው ጉዳትን ይጸንሳል ነገርን ያዘጋጃል ይላል መጽሐፍ ቅዱስ። መጽሐፈ ኢዮብ ላይ የተጻፈው የእግዚአብሔር ቃል እንደዚህ ነው የሚለው። በመጽሐፈ ኢዮብ ምዕራፍ 16 ቁጥር 35 ላይ ጉዳትን ይጸንሳሉ በደልን ይወልዳሉ ሆዳቸው ተንኮልን ያዘጋጃል። ተንኮል ያዘጋጁ ሰዎች ግብዣ ውስጥ ከገባን መቼ በአንዲት ቅድስት ቤተክርስቲያን ልናምን አንችልም። የተንኮል ተባባሪ ነው ምንሆነው። አድማ ያዘጋጁ ሰዎች የደገሱልንን ድግስ በባዶ ሆዳችን ከወሰድ ነው ምንድነው ምናደርገው? የአድማ ተባባሪዎች ነው ምንሆነው። እዚህ መሰብሰባችን ቅዱስ ጳውሎስ በሮሜ መልእክቱ ላይ የጻፈውን መልእክት ለመተርጎም ነው። በሮሜ 12:9 ላይ እንደዚህ ይላል ክፉን ተጸየፉት ከበጎ ነገር ጋር ተባበሩ ይላል። ሮሜ 12:9 ላይ ፍቅራችሁ ያለ ግብዝነት ይሁን ክፉን ነገር ተጸየፉት ከበጎ ነገር ጋር ተባበሩ ይላል። ከበጎ ነገር ጋር ለመተባበር የመጀመሪያው ቅድም ሆነ ያለበት ምንም አይነት ውሸት መዋሸት አይፈቀድም። አንድ ሰው በገጠር ሲኖር ኢትዮጵያ ውስጥ አንድ የሚነገር አባባል ነበር። ዲስኮ ሰዓት አሁን ይኑር አይኑር አላውቅም። ጠቅ የምትለዋ ሰዓት እንደመጣች ጥሩ ምሳሌ ይነገር ነበር። የገጠር ሰውና ዲስኮ ሰዓት አይዋሽም ይባል ነበር እና የሚስቱ አባት የሞቱበት ገጠሬ ረጉድ እንዴት ብዬ ነው እኔም ማለቅሰው አለ። አይ ስትደርስማ ባይወልዱም የሚስት አባት ናቸው አባቴ ማለት አለባት። እንዴ ሳይወልዱኝ እንዳታዋርደን ደረሰ ለቅሶ ቤቱ በር ላይ እንዴት ለዋሸው የሚስት አባት እንዴት ለዋሸው አለ። የገጠር ሰው ምንም ቢሆን ምን አይል አይዋሽ። ወሬ እንኳን ሲሰማ ገና ወሬውን ከማውራቱ በፊት አያከሌ እንዲህ ብለው ነግረውኛል እውነት ነው ወይ ይላል። የኛ ሰው ግን እንደዚህ ሰማው ማን ነገረ? አይ አልነግርም ሰውየውንም አልነግርም። ለምን ከነገረ የወሬው ምንጩ ይቋረጣል። እንደዚህ ከሆነ ደግሞ ከበጎ ነገር ጋር ልንተባበር አንችልምና አሁን ለወሬዎች ስልካችሁን ዝጉ፣ ለአድማዎች ስልካችሁን ዝጉ፣ ከበጎን ክፉን ለመጸየፍ ስልካችሁን ዝጉ፣ ልባችሁን ዝጉ። በአንዲት ቅድስት ቤተክርስቲያን አምኖ ከዕዳ ተጠያቂ ለመሆን የሚፈልግ ማንኛውም ሰው ሁሉ ጊዜ ከምን ጋር ይተባበር? ከበጎ ነገር ጋር። ያን ጊዜ አባቶቻችን እንደተናገሩት በአንዲት ቅድስት ቤተክርስቲያን እናምናለን ብለን ስንጸልይ እግዚአብሔር ይሰማል። ግን በአንዲት ቅድስት ቤተክርስቲያን ሳናምን ይሄንን ጸሎት ማለት ራሱ በማላይ መዘበት ነው፣ በእግዚአብሔር ላይ መዘበት። ታዲያ ማን ያሳምነን? በአንዲት ቅድስት ቤተክርስቲያን ማን ነው ትክክለኛው? አሁን እኛ ያለነው ባህር ውስጥ ነው። ዋና የቻለ ዋኝቶ ይወጣል። ጀልባውንም መንጠልጠል የቻለ ተንጠልጥሎ ይሄዳል። ዋናም አይችለውስ? ጀልባ ያላገኘውስ? መርከብ የሌለውስ እንዴት አድርጎ ነው የሚከተለው? ማንን ነው የሚከተለው? ቀሳውስቱን፣ ጳጳሳቱን፣ መነኮሳቱን፣ ሰባኪያኑን፣ ቀዳሹን? ግራ የሚያጋባ ነው አይደለም? መናን ግራ ተጋባችሁ አይደል? ልክ ዳዊት ግራ እንደገባው እንደዚህ አለ። በመዝሙር 4 ላይ ግራ ሲገባው እንደዚህ ብሎ ተናገረ። መኑ ያሬየነ ሰናይ